ሱፍ ከባርድን ለብሰ በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ለግማሽ ክፍለ ዘመን ያክል የክብር ወንበሯን ሳታስነካ በድምጿ ወለላ ትውልድን ስታጠግብ የኖረች ድምጻዊት ብትኖር እሷው የሙዚቃ ንግስቷ አስቴር አወቀ ናት። አስቴር በረጅም የኪነ ጥበብ ዘመኗ የሰዎችን የልብ ትርታ በጥበብ የመመርመር ልዩ ተሰጥኦ አላት። በዘፈኖቿ ያልዳሰሰችው የፍቅር ስሜት፣ ያልጠራችው የፍቅር ቃል፣ ያልፈተሸችው የትዝታ ማህደር የለም ማለት ይቻላል። ስለ ሀገር ፍቅር ትኩሳት፣ ስለ ስብራት፣ ስለ ናፍቆትና ስለ ተስፋ ሁሉንም ነገር በውብና በተስረቅራቂ ድምጿ ወንድና ሴቱን ወጣቱንና አዛውንቱን እንደየምርጫው እንካችሁ ስትል ኖራለች። ይህ ዘገባ የዚችን ገናና የጥበብ ሰው ታሪካዊ አመጣጥ፣ በዛሬው ምሽት የተከናወነውን ደማቅ የአልበም ምርቃትና በዲጂታሉ ዓለም የተፈጠረውን ያልተጠበቀ ምላሽ በሰፊው ይተነትናል። ፖፕ የሙዚቃ ንግስቷ አስቴር አወቀ የሙዚቃ ጉዞ ታሪክ ሲነሳ ጥበብ በውስጧ እንዴት ገና በወጣትነቷ እንደተቀጣጠለ ማስተዋል ይቻላል። በ1951 ዓ.ም በታሪካዊቷ የጎንደር ከተማ የተወለደችው አስቴር አባቷ በንጉሠ ነገስቱ ዘመን ከፍተኛ የሥራ ኃላፊነት የነበራቸው በመሆኑ ምክንያት ገና ከህፃንነቷ ወደ አዲስ አበባ በመምጣት እዚያው አድጋለች። የሙዚቃ ፍቅሯ የጀመረው ገና በአፍላ የልጅነት እድሜዋ ነበር። ገና በ13 ዓመቷ ከቤተሰቦቿ ከፍተኛ ተቃውሞ ቢገጥማትም ለጥበብ ያላት ፍቅር እጅግ የበረታ በመሆኑ በሀገር ፍቅር ቲያትር ቤት ድምጻዊ ሆና ተፈተነች። ያ የልጅነት ድፍረትና ተሰጥኦ በወቅቱ በነበሩት ታዋቂ ባንዶች ዘንድ እንድትታይ በር ከፈተላት። በዚህም ምክንያት በወጣትነቷ ከኮንቲኔንታል ባንድ ጋር በምሽት ክለቦችና ሆቴሎች ውስጥ ትዘፍን ነበር። ከሆቴል ዲ አፍሪክ ባንድ ጋር በመሆን ልዩ ልዩ የሙዚቃ ስራዎችን አቅርባለች። ከሸበሌና ከአይቤክስ በኋላም ሮሃ በመባል ከታወቀው ባንዶች ጋር በመሆን የመድረክ ብቃቷን አሳድጋለች። ይህም በምሽት ክለቦችና ሆቴሎች ውስጥ የተደረገው የዳካ ጉዞ ለአስቴር ትልቅ የድምጽና የመድረክ ስብዕናን የገነባላት ሲሆን በ1960ዎቹ መገባደጃና በ1970ዎቹ መጀመሪያ አካባቢ የመጀመሪያውን የታተመ ነጠላ የሸክላ ሙዚቃዋን እንድታወጣ ምክንያት ሆኗታል። ይህ የመጀመሪያ ታሪካዊ ስራዋ ሆዴ የተሰኘው ሙዚቃ ሲሆን ከድምጻዊ ውብሸት ፍስሐ ጋር በመሆን በዝነኛው አሊ ታንጎ የሙዚቃ ቤት ወይንም ታንጎ ሙዚቃ ቤት በኩል ያሳተመችው ነው። ይህ ሆዴ የተሰኘው ተወዳጅ ነጠላ ዜማ ለአስቴር አወቀ ረጅም የሙዚቃ ጉዞ ታላቅ የመነሻ ሰሌዳ በመሆን በታሪክ ተመዝግቧል። በጉዞዋ መጀመሪያ ላይ ከታዋቂው የባህልና የጃዝ አቀንቃኝ የዋሊያስ ባንድ ጋር በ1970ዎቹ ዓመተ ምህረት አጋማሽ የሰራቻቸው ስራዎች ደግሞ ይበልጥ ትልቅ ዝናን ያተረፉላት ሲሆን የሙዚቃ ህይወቷን ሙሉ በሙሉ አቀጣጥለውታል። ሆኖም በሀገሪቱ በነበረው የፖለቲካ ስርዓት ጫና ምክንያት በዝነኛው አሊ ታንጎ እገዛ በ1973 ወደ አሜሪካ ለማቅናት ተገደደች። በዋሽንግተን ዲሲና አካባቢው በሚኖሩ የኢትዮጵያ ዲያስፖራዎች ዘንድ ከፍተኛ ተወዳጅነትን ያተረፈችው አስቴር በዓለም አቀፍ ደረጃ በቢልቦርድ እና በሲኤምጂ የዓለም ሙዚቃ ገበታዎች ላይ ቀዳሚ መሆን የቻሉ ድንቅ ስራዎችን አበርክታለች። ላለፉት ዓመታት ከ20 በላይ አልበሞችን ያወጣች ሲሆን ከነዚህም መካከል ካቡ በ1991፣ ኤቦ በ1993 እና ሀገሬ በ1999፣ ፍቅር በ2006፣ እወድሃለሁ በ2013 እና የቅርብ ጊዜው ሶባ በ2023 ይገኙበታል። ከነዚህ አልበሞች ውስጥ የወጡትና የማንነት መገለጫ ዜማዎች የሆኑት እንደ የዘመን መለወጫ የሚደመጡ አበባየሁሽ፣ ትዝታ፣ ገላገላ፣ አይዞህና ሰበብ የመሳሰሉት ዜማዎች ዛሬም ድረስ የትውልድ አሻራዎች ናቸው። የትዝታዎች ማብሰሪያ ምሽት በሸራተን አዲስ ላሊበላ አዳራሽ ዛሬ ተካሂዷል። ዛሬ ማክሰኞ ሐምሌ 1 ቀን 2018 ዓ.ም ማለትም ጁላይ 7 2026 ምሽት በአዲስ አበባ በሚገኘው የሸራተን አዲስ ሆቴል ላሊበላ አዳራሽ ውስጥ እጅግ ደማቅና ታሪካዊ ክስተት ተከናውኗል። አስቴር አወቀ ከተወዳጅና አይረሴ ከሆኑት ዘመናዊ ሽሬ የትዝታና የፍቅር ዘፈኖቿ መካከል መራርጣ የዜማ ወይኗን እንደገና ጣፍጣ ያዘጋጀችውን አዲስ አልበም ለአድናቂዎቿ አቅርባለች።
የአስቴር ትዝታዎች ቁጥር 2 በሚል መጠሪያ የተሰየመውና 10 የሚሆኑ ምርጥ ሙዚቃዎችን በአዲስ አቀራረብ አሰባስባ የሰራቸውን የስብስብ አልበም ዛሬው ወዳጅ ዘመዶቿ፣ የሥራ አጋሮቿ እንዲሁም ስፍራውን ያጨናነቁ አድናቂዎቿ በተገኙበት በታላቅ ድምቀት አስመርቃለች። ድሮ ያማርንበትን የድምጿ ወለላና ወርቃችን ተኩላ ዛሬም እንደገና በአዳራሽ ውስጥ ሲስተጋባ የታደመውን ሰው ሁሉ ወደ ኋላ የትዝታ ማዕበል ውስጥ እየመለሰ ነበር። ለዚህ ትልቅና ታሪካዊ መሰናዶ ብቁ ዝግጅት እንዲኖረው የኢስት አፍሪካ ሆልዲንግ የፕላቲኒየም አልበም አጋር በመሆን ከፍተኛ እገዛ አድርጓል። አስቴርን በምሽቱ መድረክ ላይ በመገኘት ሲዲዋን በገዛ ፊርማዋ ለአድናቂዎቿ በደስታ አበርክታለች። የዲጂታሉ ዓለም ያልተጠበቀና አነጋጋሪ ምላሽ የስብስብ አልበሟ ሲዲ በፊርማ ተመርቆ በሸራተን አዲስ ሆቴል መበሰሩ ካበቃ በኋላ ስብስቦቹ ወዲያውኑ በራሷ ይፋዊ የዩቲዩብ ገጽ ላይ ተጭነው ነበር። ሆኖም ግን በሚሊዮን የሚቆጠሩ አድናቂዎች ያሏት የሙዚቃ ንግስት አልበም ዩቲዩብ ላይ እንደተጫነ በዲጂታሉ ዓለም የገጠመው ምላሽ ፍጹም ከተጠበቀው ውጭና እንግዳ ሆኗል። የአስቴር አልበም ስብስብ ዩቲዩብ ላይ በተጫነ በመጀመሪያዎቹ 3 ሰዓታት ውስጥ ከ3000 በላይ እይታ ማግኘት አልቻለም ነበር። ይህ በአንጋፋዋ ድምፃዊት ስራ ላይ የተመዘገበ ዝቅተኛ የእይታ መጠን በሙዚቃው ማህበረሰብ ዘንድ መነጋገሪያ መሆን የጀመረ ሲሆን በአስተያየት መስጫው ማለትም በኮሜንት ሴክሽን ላይ የነበረው የሰዎች ምላሽም በሁለት ከፍተኛ ጎራዎች እየተከፈለ ነበር። የአድናቂዎቿና የታማኝነቱ ጎራ አንደኛው ሲሆን ለአስቴር አወቀ ያላቸውን የጠለቀ ፍቅር የገለጹት ታማኝ አድናቂዎቿ በአስተያየት መስጫው ላይ እናመልክሻለን፣ መውደድ መብታችን ነው በማለት ለንግስቲቱ ያላቸውን የላቀ አክብሮትና የማይለወጥ ድጋፍ ገልጸዋል። የድምጿ ውበትና የዜማ አወራረዷ ዛሬም ድረስ ትውልድን የማንቀጥቀጥ ኃይል እንዳለው መስክረዋል። ሌላው ደግሞ የትዝታና የወቀሳ ጎራ ነው። በአንጻሩ ደግሞ ጥቂት የማይባሉና የድሮውን አሰራር የሚናፍቁ አድናቂዎች የሙዚቃዎቹን ዳግም መሰራትን ተመልክተው አስተያየቶችን ሰንዝረዋል። የድሮው ትዝታችን ይሻለን ነበር፣ ለምን መልሰሽ ዘፈንቹ የሚሉ አስተያየቶችም አልጠፉም። የድሮው የሙዚቃ መሳሪያ አደራደርና የአስቴር ያኔው የወጣትነት ድምጽ ከዛሬው አዲስ ቅንብር ይበልጥ ልብ ይነካ ነበር የሚሉ አስተያየቶችም ተበራክተዋል። ይህ በዲጂታሉ ዓለም የተፈጠረው ምላሽ ጥበብ ሁልጊዜም አዲስና አሮጌ በሚሉ ስሜቶች በትውልድ ፍላጎትና በትዝታ ማዕቀፍ መካከል የምታደርገውን ፍትጊያ በግልጽ የሚያሳይ ነው። ሆኖም ግን የእይታው ቁጥር አነስተኛ መሆኑም ሆነ የአስተያየቶቹ መከፋፈል የአስቴር አወቀን ግርማዊነትና በኢትዮጵያ የሙዚቃ ታሪክ ውስጥ ያላትን የክብር ቦታ በምንም መልኩ አይቀንሰውም። አስቴር ዛሬም ድረስ በሸራተን አዲስ ሆቴል ላሊበላ አዳራሽ እንደታየው የትውልድ ድልድይ ሆና የዜማ ወይኗን እያጣፈጠች የኢትዮጵያን የሙዚቃ ታሪክ በወርቅ ቀለም መጻፏን እንደቀጠለች አለች። ስራዎቿ ከ100 ዓመት በኋላም ቢሆን ልክ እንደ ዛሬው ምሽት አዳዲስ ሆነው የኢትዮጵያን የጥበብ ሰማይ ማድመቃቸው አይቀሬ ነው። የዛሬን በዚህ አበቃን። ሌሎች ይህን መሰል መሰናዶዎች እንዲደርሷችሁ ሽርሽር ኢትዮጵያን ሰብስክራይብ ማድረግ አትርሱ። በኮሜንት መስጫው ላይ ሐሳብ አስተያየቶቻችሁን አስቀምጡልን። በሌላ መሰናዶ እስከምንገናኝ ድረስ ፈጣሪ ቸሩን ያሰማን።